ብለህ መሞረ ከሞት ለሞት በሞትና በኔ መሀል አንድ እርምጃ ሲቀር እኮ የደረስክልኝ አንተ ነህ። ዝም በይ ዝም ቅዱስ አውቀህ ነዋ ንገረኝ። ከሞት ያተረፍከኝ እኮ አንተ ነህ። አንተና ሄለን እኮ ናችሁ ተስፋ ቆርጬ ራሴን ላጠፋ ስል የደረሳችሁልኝ። ከዛ ደግሞ አዲስ የመኖር ተስፋ የሰጠኸኝ አንተ እኮ ነህ። ሰላም ጤና ይስጥልኝ ውድ የኔና የሀና ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ትንሽ በሚያሳዝን ቪዲዮ ነው የመጣሁት። ከዚህ ቀደም ከምንሰራቸው ማለት በተለየ ነውና ለኔም ቀላል አይደለም ይሄን ስላችሁና በቃ ማለት ከባድ ሆኖብኛል። ግን ግዴታ መወሰን አለብኝ። ለዛ ለመወሰን ነው የመጣሁት። ማለት በቃ ሀናን ቀጥሬያታለሁ፣ ምሳ እንድንበላ ቀጥሬያታለሁ። አይ ቲንክ ይሄ የመጨረሻችን ምሳ ነው የሚሆነው ብዬ አስባለሁ። ምክንያቱም እኔ ከዚህ በላይ መቀጠል አልችልም። ለምን ከዚህ በቀደም እንዳረገችው ማለት በተደጋጋሚ አይታችኋል አይደል? ማለት ብዙ ይሄ ፐትን እያለችኝ ነበርና በቃ አይ ቲንክ ወይ ልጅነቷን አልጨረሰችም ወይ ደግሞ ለኔ እውነትም ስሜት የላትም ወይ ደግሞ ከኔ ጋር እንደ ቀልድ ነው እያሳለፈች ያለችው። እንደዛ መሰለኝ። እኔ ደግሞ የራሴን ውሳኔ ወሰንኩኝ። ከኒ ጋር ለመለያየት ወስኛለሁ። ዛሬ እሱን ልነግራት እዚህ ካፌ ቀጥሬያታለሁና አይ ቲንክ እየደረሰች ነው ብዬ አስባለሁ። ስትመጣ እንግዲህ እንደምንለያይ እነግራታለሁ። ይህ ስላችሁ ማለት ለኔ ቀላል ሆኖ አይደለም። ግን ለረጅም ዓመት ጠብቂያታለሁ፣ ከ4 እና ከ5 ዓመት በላይ። ግን በቃ ማለት የኔ ስትሆን ደግሞ እኔ እንደጠበቅኩት አይነት ሴት አልሆነችልኝም ለኔ በቃ እና እኔ ደግሞ እንደዚህ መቀጠል አልችልም። ምክንያቱም እኔ ሚስት ነው እንጂ የምፈልገው ይሄ የቀቃ ጨዋታ አይደለም የምፈልገው። ማለት እንዴት ነው እኔ ነግሬያታለሁ ከዚህ ቀደም በቃ እኔ የሆነ እንትን አለኝ አሁን ከአንቺ ጋር ሴክስ ማላደርግበት ወይ ደግሞ ላደርግ ማልችልበት የራሴ የሆነ ምክንያት አለን ብዬ ነግሬያታለሁ በተደጋጋሚ። ግን ባለፈው ያደረገችው ነገር ምንም ተገቢ አይደለም። ለምሳሌ እኔ ከሷ አልጠብቃትም ማለት ሀና እንደዚህ አልነበረችም። ከዚህ ቀደም እኮ ነው ሳቃት ማለት በጣም ጨዋ ልጅ ነበረች። እኔ እኮ ማለት የኔ ልብ እኮ ያሸነፈች ሴት እኮ ናት አይደል? ማንም ደግሞ የኔ ልብ ሊያሸንፍ አይችልም። ሀና ስለሆነች ነው እንጂ የኔ ልብ ያሸነፈች ሌላ ሴት እኮ በጣም ብዙ ነበሩ እኮ ግን ምንም ሊገቡልኝ አልቻሉም። ግን እኔ እንደዛ ማቃታና አሁን ለታባለፉ ሴክስ እናርግ ብላ ቤቷ እንደዛ አይነት ነገር አርጋ ምናምን ጠብቀች። ይሄን ደግሞ እኔ ከሷ አልጠብቅም። እኔ እሷን ለቁም ነገር ነው የማስበው። ማለት ይሄ ነገር የተገላቢጦሽ ሆነ። ወንዶች ነበሩ አይ ቲንክ እንደዛ የሚሉት፣ ግን እሷ አለች። ግን ደግሞ እኔ አላማዬን ነግሬያት ነበረ። ሀና ምን እንደነካት አላውቅም፣ በጣም ተቀይራለች። ድሮ በጣም ጨዋ ስነ ስርዓት ያለች ልጅ ነበረችና በጣም እኔ እኮ ለሚስትነት እኮ ስለምትሆን ነው እኮ ሚስቴ እንድትሆን እኮ እኔ እሷን የመረጥኩት። ግን በቃኝ፣ ለመለየት ወስኛለሁ። ይበቃኛል። ከዚህ በኋላ ከሷ ጋር መቀጠል አልችልም። ዛሬ ምሳ ቀጥሬያታለሁ። እዚህ ስትመጣ ቁርጡን ነግራታለሁ። ከዛ በኋላ እንለያያለን ማለት ነው። አይነው ይሄን ስላችሁ በጣም ከባድ እንደሆነ አውቃለሁ። ግን ምንም ማለት የማደርገው ነገር ስለጨነቀኝ ነው። ግዴታ ይሄን ነገር መወሰን አለብኝ። በቃ መለያየት አለብኝ ብዬ ወስኛለሁ። ስትመጣ እስኪ ያለውን ነገር ደግሞ አብረን እናያለን። እስከዛ እናንተ የትም እንዳትሄዱ አብራችሁን ቆዩ እና ይሄን ነገር ለሀና እንዴት እንደምነግራት በጣም ጨንቆኛልና ማለት ህልም ነበርን እኮ ግን ለሁለታችን። እሷም ከኔ ጋር ማለት አምናኝ ነበር፣ እኔም እኮ አምኛት ነበር። ቁም ነገር ነበር እኮ ያሰብነው። ማለት መሀል ላይ ቆይ ምንድነው የቀየራት? ማለት ቆይ ፍቅር እንደዚህ ነው? ቀላል ነው? ለስንት ዓመት የጠበቅኳትን ሴት ማለት አስቡት እስኪ እናንተም በእኔ ቦታው ናቸው አስቡ እስኪ። ማለት ለስንት ዓመት ጠብቂያታለሁ። ህልም ነበር። እሷን የህይወት አጋሬ ለማድረግ እኮ ወስኜ ነበረ። ትንሽ ቀን ነበር የሚቀረው። ግን መሀል ላይ ያመጣችው ይሄ ማይሆን ባሪ ሀና በጣም ነው ማለት እኔን ግን በጣም ነው የተሰበርኩት ድጋሚ። የምር ማለት እኔ ሴት የመጀመሪያዬ ነው እና እሷ መጀመሪያዬ ናትና ሁሉም ሴት እንደዚህ ናቸው ብዬ እንዳምን አደረገኝ። ለእሷም ከባድ እንደሚሆን አውቃለሁ።
ምክንያቱም እኔን አምናኝ ነበር። አምናኛለች ከኔ ጋር ልቧ አርፎ ነበረ ወይ ደግሞ ታድሶ ነበረ። ሁሉን ነገር አገግማ ነበረ፣ ተሽሏት ነበረ፣ ህልም ነበራት ከኔ ጋር። ግን ምንድነው የቀየራት? ቆይ ምንድነው እንደዚህ እንድትሆን ያደረጋት ነገር? ቻላቅ ሀና ግን በጣም ማለት ተበቀለችኝ። የኢዮስያስን ግፍ እኔ ላይ ማለት የተበቀለችው ይሁን። ለማንኛውም ግን አሁን እንዴት ብዬ እንደምነግራት አላውቅም። ውስጤ በጣም ጨንቆታል። ማለት እንዴት ብዬ ልንገራት፣ ከምንድን ነው የምጀምረው የሚለው ነገር በጣም እያሳስበኝ ነውና አላውቅም። ሀና ማለት በፍጹም አልጠብቀውን ነገር ነው ያደረገችብኝ። ማለት ይሄን ነገር ጠላት እንጃ ማለት ምን ያህል ለሷ በጣም ብዙ ፍላጎት እንዳለኝ ታውቃለች። ምን ያህል እንደለፋውም ታውቃለች። ምን ያህል ጊዜም እንደጠበቅኳት ታውቃለች። ግን እሷ እኔን መታገስ አልቻለች። ትንሽ ልጠብቀኝ አልቻለች። እኔ እኮ እሷን እኮ እንደ ወንዶች እኮ ወይ ደግሞ ለሆነ ላይፍ እኮ ተጠቅሜ እኮ መተው እኮ እችላለሁ። ግን እንደዛ አልፈለኩም። እሷን ማለት እንዴ አስቡት፣ የትኛው ወንድ ልጅ ነው አልጋ አስተካክላ ወይን ቀርታ ምናምን ሰታው እንተኛ ብለው እምቢ የሚል ወንድ? እኔ እኮ እችላለሁ፣ ለቁም ነገር እኮ ስለማስባት። ይሄን ነገር ግን እሷም ሆን ብላ እንደማታረግ አውቃለሁ። ምን ውል እንዳላት አላውቅም፣ ወይ ደግሞ የማን ምክር የማን ሐሳብ እንደሆነ አብኖርድ እኔ እንጃ አላውቅም። ግን በቃ እንደዚህ ሆነ። ያው ከባድ እንደሆነ አውቃለሁ፣ ግን እኔም እግዚአብሔር አለኝ። ያው የተዋደደ ሁሉ አብሮ አይኖርም አይደል የሚባለው? ለኔና ለሀናም አልተፈቀደ። እንግዲህ እሷም በራሷ መንገድ ትሄዳለች ከዚህ በኋላ፣ እኔም በራሴ መንገድ ለመጓዝ ሞክራለሁ። ለሁለታችንም ከባድ ነው፣ ግን የተፋቀረ ሁሉ አይጋባም ወይ ደግሞ የተፋቀረ ሁሉ አብሮ አይኖርም። ምነው ጠረጠርሽኝ የምር አሳዘንሽኝ ምን ልሁን ጨነቀኝ ጠርጠሬ አልቀንስም ፍቅሬ እንዲህ በትክሻ ሰላም ተቀመጪና ሰላም ነሽ እንዴ? ምን ሆነ ካል ዳክ ቁጭ የት ነው ያጠገብ ልቀመጥ? አይ ነው እዚህ ጋር ቁጭ በሰላም ነው አጠገብ ነበር እንዴ የምንቀመጠው? ሰላም ዛሬ ደግሞ እንደዚህ ነው የምንቀመጠው። ደህና ነህ? ቅድሴ አና ቁጭ በይ። ቀሚሴ አንተ ይገዛልኝ ባለፈው ቁጭ በይ እንዴ? ምን ሆነ? ዋይ እንዴት ነህ? እንዴት ነሽ? ሁሉ ሰላም? ሁሉ ሰላም ደህና ነህ? እግዚአብሔር ይመስገን። ምሳ እዘዥና ልዘዝ ወይስ እዘዥ አንቺ? እንዴ ምንድነው? ምን ሆነ? ከምሳ ለመብላት እንደዚህ ተኩሳት ላይ እየጠበቅከኝ ታዲያ? አይ የሆነ ነገርም እነግርሽ ነውና ምንድነው? ከበላን በኋላ እነግርሻለሁ ብዬ ነው። ከበላን በኋላ እነግርሻለሁ እኮ። ከበላን በኋላ ይደርስ መጀመሪያ ምግብ ነው ለብኝ ምግብ መጀመሪያ። ደህና ነህ? ደህና ነኝ እኮ ምንድነው የምትነግረኝ? እኮ ይደርሳል እኮ አልኩሻና። አላዘዝክም ነው ታልሶ? አላዘዝኩም። ምርጫሽን እሺ ዘጂ ብዬ ነው። ምርጫዬን እስካሁን አልተረዳህም ነው? አንተ ግን ነው አይደለም። አይ ደስ ያለሽን ይለያያል። የቀን ምርጫችን ስለሚለያይ ሜቢ ሌላ ምርጫ ካለሽ ብዬ ነው። እዘዣቸውና ከዛ በኋላ የሆነ ቅኔ የምታወራ ነው የምትመስለው። ሌላ ምርጫ ካለሽ ማለት ሁሌ ስሜታችን አንድ አይነት አይሆንማ። ትላንትና የነበረችው ሀናና ዛሬ ያለችው ሀና አንድ አይደለች። ወይ ደግሞ ትላንት የነበረው ቅዱስ ዛሬ ላይኖር ይችላል። ምንድነው ይሄ? ዛሬ ያለው ደግሞ ነገ ላይኖር። ሽንቆራ አይደለም፣ ክሊር የሆነ አማርኛ ነው። ሽንቆራ አይደለም። ቅዱስ ይደረክ። ኧረ በእግዚአብሔር ያኛው ቤትን አምጣው። ምን ሆነሃል?
እኔም ቢሆን ደስ ይለኝ ነበር። እኔ ራሱ እኮ ዛሬ የሆነ ነገር ለነገርህ የመጣሁት ባለፈው እንደዛ ገፍተራኝ ሄደክ አበለከኝ የደወልኩልህ ደግሞ አታነሳም ስልክ ያኔ ምን ሆነካል? በስልክ ላለመናገር ነው ዛሬ በአካል ልንገርህ ብዬ ነው። እዘጃትና ልጅቷን እዘጃትና እንዴ እኔ ሲጀመር ምግብ ውስጥ የሚቀበልልኝ ውስጥ ሰላም ሲሆን ነው። ቅዱሴ አላወቅም መሰለኝ እኮ ከበላሽ በኋላ እነግርሻለሁ ማለት ምን አስቸኮለሽ? አይደለም ምን ያሁን ነገሩን ንገረኝ ሳይሆን ቢያንስ ፊትህ አይመጣም እንዴ እንደ በፊትህ ሆነ የለም ማለት የለም። ብዙ የጭንቅ ዘመን አሳልፌያለሁ ታውቃለህ። ታስጨንቀኝ ከበላሽ በኋላ ይደርሳል። ሀና ችግር የለም ከበላሽ በኋላ ይደርሳል። ቢና ነግሬሻለሁ። ቅዱስ ደህና ነህ እኮ ምን ሆነሃል? ምንም አልሆንኩም። ልብ ያልሰሰተም ለማፍቀር አስቀየምኩ ባለፈው አትበይ እኮ እንበላለን ግን ምን እኮ እኔ ደግሞ ከበላን በኋላ እናወራለን አይደለም። ባለፈው ያ እኔ ደግሞ ምናልባት ባለፈው ስላስጀበርኩ እሱ ልንገርካ ወይ መጀመሪያ ምንም አትንገሪ። ምንም መናገር አይጠበቅም። እሺ አንተ የምትነግረኝ ነገር አለ ምንድነው? እኔማ የምነግርሽ ነገር አለ። አኩርፈኸኝ ባለፈው እሱ እኔ የምነግርሽ ነገር አለ ግን መጀመሪያ ምግብ ከበላን በኋላ ይደርሳል። ሀና ለምን ነው እንትን የምትይ? በጣም ማለት እያስጨነቅሽኝ አይደለም። ቅዱስ እኔ አይበላልኝም። ምን ሆነ የማይበላልሽ? በእውነት በዚህ ሙድ ኦኬ ሰው በዚህ ሙድሽ አትበይም ነው? አልበላም። ሙዳችን ይስተካከል መጀመሪያ። ጉድ እነግርሻለሁ። ችግር የለውም። ምን ሆነ የምትነግረኝ ቅዱስ? ኧረ በመድኃኒዓለም አታስጨንቀኝ። ልነግርሽ አንዴ ምን አስቸኮለሽ? እኮ ለመናገርም ቢሆን እንትን በላ ታዲያ ፊትህ በጣም ተኮሳተረ። እነግርሻለሁ። ምን ተረጋጊ። እነግርሻለሁ ማለት ለሁለታችንም ከባድ እንደሆነ አውቃለሁ። ለእኔም ለአንቺም ከባድ እንደሆነ አውቃለሁ። ያውን የምነግርሽ ነገር ቅዱስ እኔ ግን የሚያስጨንቅ ነገር ከሆነ አደራህን እንዳትነግረኝ። ታውቃለህ ከነበርኩበት ሙድ ከዛ ጭንቅ ከዛ ድብርት ከዛ እንትን ውስጥ ከዛ ሙድ ውስጥ ያስወጣኸኝ አንተና ሄለን ናችሁ። መከራችሁን አይታችሁ እኔም እግዚአብሔር ረድቶ ከዛ በታች ነበር። አይ ሚሆን መስሎኝ በጣም ብዙ ለፍሰው እና አልሆነም። ምን ነው የማይሆነው? አልፈቀደም ፈጣሪ። ምን ነው የኔና አንቺ ዳራንተ ምንድን ነው የምታወራው? በመድኃኒዓለም እኔ እባክህን ሌላ እንትን ይሄ አጉላጉል ቀድ ምናምን ታውሽ ጥለበ እላ አይደለም ማለት ምን ነው ምንድነው አሁን ልታወራኝ የፈለከው? ባለፈው ያስደበርኩህን ከሆነ እኔ እሱንም ልነግርህ ነው የመጣሁት። ይሄ በጣም ከፍ አውቄ ነበር። ምን አልከኝ? እኔ ከፍቶኝ ነው። ምን ነው የከፋት? ማለት እንደጠበቅኩት አልሆነልኝም። ምን ነው ቅዱሴ እንደጠበቅክ አልሆነልኝ? ህልም ነበረ እኮ ምን ታዲያ አንተ እና እኔ ሊሆን አልቻለም። ምን ነው ሊሆን ያልቻለው ቅዱሴ? ምን ሆነ ካለ ኧረ በእግዚአብሔር ምን ሆነ ካለ ቅዱስ ጃነክ ምን ያንከለበት? ምንም አልሆንኩም ሀና። ምን ሆነሽ ነው? እኮ ምንም አልሆንኩም። እያለቀስክ እኮ ነው። እኔ እያለቀስኩ አይደለም። እና ምን ነው መቼ ነው ያለቀስኩት? መስሎሽ ነው? ለምንድን ታስጨንቀኝ? እሺ ንገረኝ። ምንድነው? ይኸውልሽ ሀና ሚሆን መሰለን አብረን ሆነን ግን ደግሞ አልሆነም። በቃ ፈጣሪ አልፈቀደልንም። ምን ፈጣሪ አልፈቀደው? ቢሆን ፈልግ ነበረ ወይ ደግሞ ምኞቴ ነበረ። ግን በቃ የኔና አንቺ አብረን እንድንኖር አልተፈቀደም። ማነው? እግዚአብሔር በጣም ፈቅዶታል። እሺ አንተን ከሞት ነጥቆ የሚያወጣ መልአክ እኮ አንተን ላከልኝ እግዚአብሔር። ዋንተ ተመስሎ ነው እግዚአብሔር ራሴን ላጠፋ ሲል እኮ ይደረሰልኝ እና ስላልፈቀደው ነው። እኔ አልገባኝም። ምንድነው ልትለኝ የፈለከው? ይኸውልሽ በቃ ከዛሬ በኋላ ማለት ቅዱስ ምን ነው አልገባኝም። ምን ልትነግረኝ ነው? እኔ መጥፎ ነገር እንዳትነግረኝ በእግዚአብሔር ቅዱስ ነው እኮ ለዛ ነው ባይዘው መጥፎ ነገር እንዳትነግረኝ። ድንገርሽ አንቺም ከባድ እንደሆነ አውቃለሁ።
አንቺም ብቸኛ ነሽ እኔም ብቸኛ ነኝ እርስ በርስ ነበረ እኔም ላንቺ ነበርኩ አንቺም ለኔ ነበርሽ ብቸኝነቴን አስረስተሽኛል ስለመጣሽ በጣም ደስ ብሎኛል ገና መስጊኝም አልጨረስኩም ነበር ግን አንቺም ከባድ እንደሆነ አውቃለሁ አንቺን ብቻሽን ለመቶም ከባድ እንደሆነ አውቃለሁ ግን ደግሞ እንደዛ እንደወስን ተገድጃለሁ ምን ልትወስንብኝ ነው ቅዱሴ ሀና ከዛሬ በኋላ እንደው በእግዚአብሔር መጥፎ ነገር እንዳትነግረኝ ቅዱሴ በእግዚአብሔር ነው መልክ መጥፎ ነገር እንዳትነግረኝ እሺ መጥፎ ነገር እንዳትነግረኝ አጠገብህ ሁሉ እንፈልግ አናዛው ቁጭ ነው ደኔ ድረስ ምንም ጥቅም የለውም ሀና በእናትሽ ምንም ጥቅም የለውም እዛው ነው ሀና አልዞርም ይኸውልሽ ተፈልከው በመዳን የለም እንደው በእግዚአብሔር ምን ሆነ እኮ ነግሬሻለሁ ተረጋጊና ስሚ በቃ ተረጋጊና ስሚ መጀመሪያ ወደኔ ዞርሽ ሀና በቃ ማለት አንቺም የኔን ስሜት አልተረዳሽም አንቺም የኔን ፍላጎት አልተረዳሽም አይናው ላንቺም ለሴት ልጅም ከባድ ነው አውቃለሁ ሴት ልጅ ወንድ ልጅ እንተኛ ብላ መጠየቅ ራሱ በጣም ከባድ ነው ግን ያንቺንም ስሜት ባይዘው ሳልረዳ ቀርቼ አይደለም ግን ደግሞ እኔ ደግሞ አንቺን ሁሌ እንደዛ ፍላጎትሽን እያሳጣውና አንቺ የምትፈልጊው እንደዛ አይነት ነገር ሆነ ሰው እኔ ደግሞ እሱን ደግሞ አሁን በዚህ ሰዓት ልሰጥሽ አልችልም እሱ እኮ ኦኬ ነው ሆነ ብዬ መስልክ ነው እሱን ልነግርህ ነው ዛሬ እንደውም ምሳ እንድንበላ አንተ በደረኛ የገፋፈው ሀና ስሚ እኔና አንቺ ከዚህ በኋላ እየፈተንኩ ማለት ፕራንክ እያደረኩ ነበር ቅዱሴ የምሬ መስሎ እኔ እንደዚህ አይነት ባህሪ ያለኝ ይመስልሃል ሀና ለምን አታዳምጪኝም እሺ ንገረኝ ምንድነው እኔና አንቺ እንድንለይ ተለያይተን እኔ ጋር ጨርሻለሁ ማለት በቃ ምሳሽን ቢ እኔ ሳከፍላለሁ ከተወላሽ ምንድነው የምትሆነው የምር ከኔ ጋር ትነኝ ምንድነው የምትሆነው ቅዱሴ ደግመኛ እንደገደልከኝ ቁጠረው እግዚአብሔርን ነው የምልህ ምንድነው የምትሆነው ምንድነው የምትሆነው ለእኔም ከባድ ነው ሀና ፈልጌ አይደለም የምንለየው ከአንቺ ጋር በቃ አድርጌዋለሁ ሀና ተይኝ እንዴ በቃ መጠንከር አለብሽ ምን ሆነሽ ነው ምን ሆነሽ ነው አታልቅሽ ማልቀስሻው ምንም ነገር አይቀይርም በቃ አልቅስኩ ምንድነው ማውራሽ አሁን አሳልፊኝና ልጅ ነው እኔ እንደዚህ አይነት ጨዋታ እንደማልጫወት ቀድመሽኝ ታውቂኛለሽ ይሄ ፍራንክ ምናምን የምትይው ነገር እኔ መቼም ቢሆን አልስማማበትም እሺና በቃ እኔ ሞስኛው ላንቺ ሞስኝ ከባድ እንደሚሆን አውቃለሁ አገግልሽ አሳልፊ መሄድ አለብኝ ሀና ልቀቂ ምንድን ነው የምትፈልጊው ልብስን ልቀቂ ሀና እጅን ልቀቂ ይህም ፕራንክ ነው እኔ እንደዚህ ነገር እንደማልል ታውቂያለሽ እኔ እኮ እንደዚህ አይነት ባህሪ ያለኝ ልጅ ነኝ እስከምቀኝ ስለፈራሁ እኮ ነው ያሳለፍኩት ህይወቴ እንዴት እንደነበር ታውቃለህ እንዴት ልቤን ሰብሮት እንደሄደ ታውቃለህ ንገረኝ ቅዱሴ ከአንተ በላይ የሚያውቀኝ የለም ንገረኝ ቅዱሴ ያሳለፍኩት ህይወቴ ልቤን ዱቄት አድርጎት እንደሄደ ታውቃለህ ያሳለፍኩት ፍቅሬ ለአራት ዓመት የሰራሁበትን አረባጋር ይራበኝ እየጠፋኝ የሰራሁበትን ገንዘብ በልቶኝ እንደሄደ ታውቃለህ ያሳለፍኩት ፍቅሬ ላገባ ነበር እኮ ከአረብ ሀገር የመጣሁት የቤት ዕቃ እማዬ ብሎኝ አሟላሁት ቤት ግዢ አለኝ የቤት የምገዛበት ግማሽ ክፍያ ጨርሼ ነበረ ከዛ እንገባ መጥቼ እንገባና ቀለበት አስረን እመለሳለሁ አልኩት ቅዱሴ ይሁሉ ታውቃለህ መጣሁ ስመጣ ግን ቤቱም የለም ልጁም እኔ ላይ ተጫውቶብኝ ሄደ የቤት ዕቃ ያሟላሁት የለም እና በቃ ስለፈጠረች ዝም በይ በቃ ዝም በይ በቃ እና በቃ ተይ ከስንት ቦታ ተከፋፍለ ተሰርቶ ነበር እኮ ቅዱሴ
ከዛኩ በሳተስ ፈቁርጂ ራሴን ላጠፋ ስልኩ የደረስክልኝ እንደነ ቅዱስ አውቄ ነው ብለህ መማረም ከሞት ለሞት በሞትና በኔ መሀል አንድ እርምጃ ሲቀር እኮ የደረስክልኝ እንደነ ዝም በይ ዝም ቅዱስ አውቀህ ነው ንገረኝ። ከሞት ያተረፍከኝ እኮ አንተ ነህ። አንተና ሄለን እኮ ናችሁ ተስፋ ቆርጬ ራሴን ላጠፋ ስል የደረሳችሁልኝ። ከዛ ደግሞ አዲስ የመኖር ተስፋ የሰጠኝ አንተ እኮ ነህ ቅዱሴ። አንተ አፍቀርን ይናፍቀረን ለ5 ዓመት እየጠበቀኝ እኔ ሌላ የማይሆን ሰው ተከትዬ ራሴንም አደከምኩኝ። ገንዘቤንም ተበላሁ። ራሴን አሁን ያለፈውን ታሪክሽን መናገር ምንም አይጠቅምሽም። ምን ይጠቅማል? አውቀዋለሁ የፈተንኩ ለዛ ነው። በቃ አውቀዋለሁ። እኔ ደግሞ እንደዛ እንዲሆን አልፈልግም። ልፈትንክ ይገርምሃል። አሳልፊ። ልፈትንክ ይገርምሃል። ፍራንክ ባደርግ ይገርምሃል። አና ፕሊስ አሳልፊ። የኔ ባህሪ ነው። አሳልፊ። እንኳን አብረን እንተኛ የሚል ቅዱሴ እንደዚህ አይነት ባህሪ ነበረኝ። እኔ ስታገኝ አውቄ ነው የሌላ ሰው ባህሪ ተላብሼ የተፈታተንኩ። አውቄ ነው ያንተ ማንነት ለማወቅ ዳግመኛ ልቤ እንዳይሰበር ፈልጌ ነው። ለማንኛውም አታልቅሽ ነው ተጋጭኝ። አናታልቅሽ እኔ እንደዚህ ገና ብትቀብረኝ ነው የሚቀለኝ። አታልቅሽ፣ አሳልፊ ነው። አንተ ከየት የመጣው ጭካኔ ነው እንደዚህ እያደረግኩት? እንደዚህ ይፈዘበ አውቅ ነው። ፍራንክ እያልክ ነው? ፍራንክ አይደለም። ፍራንክ ነው አይደለም። ወስኛለሁ አለ በቃ አሳልፊ። አስሎኝ እንዳልሆነ ታውቂያለሽ፣ በደንብ አድርገሽ ታውቂያለሽ። አና ለምንድን ነው እንትን የምትሆኚ እንዴ? አና ራስ ወዳድ እየሆንሽ ነው። አልገባሽም አንቺ ምን ስሜት ምን ሆነሽ ነው እንዴ? በእናትሽ ልቀቂ። ነገር ውስጥ ነው የምገባው ተመልሼ። ተስፋ ቆርጬ በቁሜ ነው የምሞተው። አና ደጋግሜ ነግሬሽ ነበር፣ ይሄን ባሪሽን አቁሚ፣ እንደዚህ አይነት ጨዋታሽን አቁሚ ደጋግሜ ነግሬሽ ነበር። አንቺ ግን ልትሰሚ ፈቃደኛ አይደለሽም። የመጨረሻ ፈተና ደግሞ ፈተናውን አልፈሃል። አና በቃ እሺ፣ አመሰግናለሁ። አንቺ እኔን እየፈተንሽ ነበር አይደል? እኔ ላንቺ ብቁ ስላልሆንኩኝ እኔ እንደማንም አይነት ወንድ መስዬሽ ነው አታውቂኝም ወይ? ሴት ቀርቤ አላውቅም ስልሽ አላመንሽኝም። አንቺ ነው ሴት ነክቼ አላውቅም ስልሽ አንቺ ነው አላመንሽኝም። ኦኬ እኔ አንቺን ምን አልኩሽ? እንደር አልኩሽ ወይ እንተኛ አልኩሽ? ሶሪ ፈተናው ምን አመጣው ታዲያ? ምን አመጣው ፈተናው? እሺ ፍራታ ሰድሮብኛል። ኢትስ ኦኬ ቴንክ ዩ በቃ እሺ በቃ ፈልገሽ አይደለም የማንም ምክር ሊሆን ይችላል፣ ግን ከኔ በላይ ያንሱ አምነሽዋል። የመከረሽን ሰው አምነሻል። ማንም የመከረኝ እባክሽ ይኸውልሽ፣ ከዚህ በኋላ የምናወራው ነገር ጉልጭ አልፋት ምንም ጥቅም የለም። በቃ ደህናው አሳልፊ አና ምንድን ነው የምትሳርሺው? አሳልፊ በቃ አሳልፊ አና ሊቀጥኝ ተፈጠረሽ ዳግመኛ ልቤን እንዳሰብሮ ፈልጌ ነበረ። ማታለል ሳይበዛ ሰው ሁሉ ሲስማማ ሲዋደድ ሲፋቀር
ሳይበዛ ሰው ሁሉ ሲስማማ